እንዲህ ባዶ የታርጋ ላይ እኮ ስቂት ስን ያደርኩት እኔም ልጅ ያምረኛል። ዛሬ ወልደ ቢሆን ኖሮ ነጥቄ ያመጣው ነበር እንዴት እሱን ይኸውልሽ ራሷን የማትጠብቅ እንኳን ሰው ልትጠብቅ ብዬ ነው። ወይኔ ያነጥፋለሁ ወይ ተልተሎ በይውና ጥበቃው ላይ ነው አለ በዛው ቀረ አልተመለሰም። እንዴት አለድም ደበበ አላዝንልህ ወርክ አድርጌ ነበር እንደዚህ ካልተመቸሽ ድርግማ ታያውንስ ብላ ደግሞ የበረደውን ደግሞ ልታስነሳ ይለምደዋል። በቃ ሁለተኛ እኔ ጋር እንዳትደውል። እኔ ታንቺ ጋር እዚያ ተጋድሟል ብዬ አስባለሁ። ለካ ወንድሜ በመሃል ቤት አንድ ነገር ቢሆንም የሚነግረኝ የለ ማለት ነው። ሲሮጥ የመጣና ሀያት መቀጫ ነው አሉ። ቁጭ በይ ወርቃለች። ቁጭ በይ ምንድነው አች ማልቆሽ ወንድሜ ያሰኝ ምን ለቀቀኝ። አንቺሳ ጥሬ ልጣድ ብለሽ ነው? በሉ እንግዲህ ልብሳችሁንም እጠቡ፣ ጥሬም ጣዱ፣ ቡና እናፍሎሽ። እኔ ደርሼ እመጣበታለሁ። ወዴት ልትሄጂ? አሁን ግቢውን ምንም ዝግፍት አድርጋችሁ በመዛጊያው ሰው ሲጠራችሁም ሰው የለም ነው ማለት እንዳታስገቡሽ። ወዴት ነው የምትሄጂው? ተይው እዚህ ነው ደርሼ ልመጣ ነው። እንደ ይቅናሽ በሉኝ፣ ይልቅስ ይቅናሽ በሉኝ። ስመጣ ሁሉንም እነግራችኋለሁ። እሺ እንጡ ንሽ አደራሽ። ሰው እንዳታምኑ፣ ሰው ቢመጣ ሰው የለም ብላችሁ እንዳትወጡ ተቤት። ታጠብልስ ካላችሁ አብሬ ያላልኩልሽ ተይው እንጂ ያ የእናንተን ጠቡትና እነሱ አደራችሁ ወጥም ስሪ አንቺ አብሬ ያላልኩልሽ እንደይርባችሁ። እሺ እንጡ ወዴት ነው የምትሄጂው? ተይው እዚህ ነው ደርሼ ነው የምመጣ። ናብረሽ ለድኒ ኧረ ተይው ተይው ቁጭ በይ ዝም ብለሽ አብረሻት ሁሉ። እሷንስ ሰው የለም ነው ማለት አደራሽ። እግሬ ያለመኖርን አይታ ደፍራት ቤት ገባች ነው የምላችሁ እኮ። ማን ልብ ማን ሰጧት ነው? እንዴት አድርጋ ሰለለችኛ። ባለ ጉልበቱን አይሆንልሽ ወንዶቿን አስከትላ መጣ እኮ ልጄን ወሰደችው በጡት የሙጭ ቀርገን ልጄ ምን ታረጊ አንቺማ ጉልበትን። እኔ ያለመኖሬን አውቃ ሰልላ ነው እንጂ ሁሉ ነገር ያደረገች። ቸራው ላይ ቀኛው ላይ እናቴ ተተናግሮ አናጋሪ ተሐሰት መስካሪ ሰቁረኝ። እኛ ቤት ሰው እየተነሳ የሚሄድበትንም አላውቀው። እኔስ እናንተ ግራ ገባኝ። ቴቴ ተነስ ዋ ምን ተኝተሽ ያረፍድሽ? ምን ተኝተሽ ያረፍድሽ ብዬ ነው ትቻው ነው ነገሩን። እባክሽ እንቅር ብዬ ነው ዛሬ። እኔ እኮ ልጁን ሁላ ሰነዳድቼም ብዬ ታውን ልጠሪ ነው ታውን ልጠሪ ነው ብዬ ልጅ ግትር ብዬ እንቅልፍን ባይኔ ሳይዞር ነው ያደረ። እንዲሁ ሁኔታው ደስ አላለኝም። ምን ዛኔ ቅጥቃጤም እንዲሁ ግን ቅጥቃጤ ነው ሳያደርኩ። ከዚያ ላይ ደግሞ ይኸውልሽ እሱ ባለውም እኮ የለም ሄዶ ነው እንጂ ላይዞት አላየሽው? የለም እኮ እንዲያ ማታ ተነጋገርን። እኔም ገባሁ ወደ ልጅ ከዚያ በላይ አላየሁትም። የለም እንዲሁ አሁን በአካባቢውም የለ። ተነስቼ አሁን ዞር ዞር ብዬ ብመጣ የለም። አሁን ተደባል ከስክስ ወጡ ይሆን? አንቺ እንዴት አልሰምተሽውም? እኔ አልሰማሁትም። ተኝተሽ ነበር እንግዲህ ወይ እንቅልፍ ጥሎሽ ይሆናል። ገስግሶ ወጡ ይሆናል እንጂ ይሆናል እንግዲህ። እና ቤቱን ለማን ትተነው እንሄዳለን? አካባቢው ዋተን የለም ማለት ማን ይተዋል? ለዚች ለእንትን ዳብዲት መጥለ ነው ማንሄድም በቸኮል ሰናት የተፈሷት አላች ናት እንኳን ቤት ልትጠብቅ። አሁን እኮ ምን እንደደው እኔ እንዲው የሱም አለመኖር ሳይሆን እንዲው ደስ አላለኝ። አሁን ዘመናዊ ተመለሽማ የሙት ልጆች እያሳደግኩኝ እንጂ አንቺ ዘመናዊ ነምልሽ ወይማ ያድላታለሁ። አሁን እስቲ ወደ ውስጥ ከተው ምን ያታለሁ እስቲ ኧረ ተይ ዝም በይ ተነሽ ነምልሽ። እስኪ አንቺም ተረጋጊ እስቲ ተነሽ ነምልሽ አታልቅሽ ተነሽ። ማንም የለኝ ምን ነገር ያድላታለሁ ነኝ። እንዴት ነው ማንም የሌለሽ? እንዴት ነው ማንም የሌለሽ? እንዴት ነው ማንም የሌለሽ ነምልሽ? እኔ ለናንተ ለሽ በቃለሁ እንኳን ለናንተ ለሽ በቃለሁ እንኳን ቁጭ በይ ልጅን አስመጣታለሁ ወደ መጥፎ ነገር አትሰዷትና ወጥቷል። እስቲ ተረጋጊ። ብላ ደግሞ የበረደ
እናቴ ነሽ። እንዴት አይናፍቅሽ? 9 ወር ሙሉ በወዲህ ተሸክመሽ ያሳደግሽው ልጅሽ እኮ ነው። አጥቶትሽን አጥብተሽ እንዴት አይነ ለመሆኑ ግን ይሄ ሁሉ ስራ ሲሰራ ሲሳየት ነው 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 በድንገት ነው የመጡብን። እንዴት በድንገት የሚመጡ? ድንገት መጡብን። እዚያው ወንዶችም አገቱን እኛን። እሷ ልጁን ይዛ አስቀድማ አለች። ሲሳዩም ኮበሌውን አስከትላ ነው የመጣች። ወንዶችን ይዛ ነው የመጣች። አሁን እየሮጠ ተከትሎ ስንነግረው እዚያው ደረሰ። እሱም ተከትሎ ቢሄድ እንዲሁም ደብድበው ጥለው ተዱ መንገድ ሲሳይ እና ተቆርጧል። ታዩማ ስንት ታሪክ ተሰራ መሰለሽ በለልሽ። እና አሁን እንዴት ነው ሳይወላችሁ? ደህና ነው እንጂ እንደውም ልጅ ጽምር ተደብድቧል። አስደበደበችው። ተረጋጊ እስኪ። መንገድ መጣሽ አንቺ። እንዴት የሰው ልብ ሰልላለች። እና አሁን የት ነው ያለች ሲሳይ? እንጃ አትጥራልሽ ነው ካለበት ልጅ ጠርተሽ ነው ሲሳይ የት ነው ያለ? እቤት እንጃ። እስኪ እንደው ወደ መንደር ፈላልጊው። እሺ ተረጋጊ። ተመንገድ መጣሽ እስኪ ተረጋጊ። ትታመኛለሽ ነው እና አጋጅሽ እናትቼ የምርኩትን ተይው እስኪ ትታመሚ ነው ተይው። ኧረ ተይ። ለምን አያመኝ? ለምን አልቃጠል? ለምን አልሞት? ለምን አልፈነዳ? ልጆችን ሰው እንደሌላቸው አድርጋ አየሽ እና ማን የለብኝም ብለሽ ሰው የለም ብለሽ እግርን ሰዓት አንትሽ ዳፊ ልጅ ነው ያለ ግን መጨከኗ ተናቱ ነጥላ ስትወስደው ስትፋከር ግን ስትጠብቅ ኖራ ትክሽያን ከብዶኛል። ተይ እሺ ሌላ ጊዜ ነዳለን። አሁን ልጁ ተኝቷል ብሎ አላለቀሰም። ገለውን ሁላ ባጣጥበው ለጥኝ አረ አጣጥቤም ብዬ አካላቱን ሁላ ጥቤ ነው ያስተኛሁት። በይ ምግቢትን ቁርሱን ሰራሪለት። እሺ አነጣጥፊው እሱ መጣው። እሺ አሯ ታጉ አቤት ተልተላ ነጣጥፊውና ህጅለት። እሺ እንትን እንዳይባል አንጽፈው እንዳይደነግጥ ነው ብቻው ጎልቻት አይደል የመጣሁት ቸኮልን ቆይው እዚያ ናት። አቻ ታስደርሻት እሷ አይደለም አትነካውም። ተነካካብኛ። ኧረ እንዲው እባክሽ ነታጉ ነግሬሽ። እሺ እግኔማ ብቻውን ሲያናጉዝ እዚያ ብቻውን ብዬ እኮ ነው። እኔ እኮ ሰው ጠልቼ ሳይሆን ልጅት ይኸውልሽ ራሷን የማትጠብቅ እንኳን ሰው ልትጠብቅ ብዬ ነው። ተጠብቀው ወይኔ ያነጥፋለሁ ወይ ተልተሎ በይው። ኧረ ተልተሎ ብዬ እሄዳለሁ ተጠብቀዋለሁ ብዬ ነው እንጂ ብቻውን ተነኝ ሶስት ልጅትስ ተነግራ ማሰማ ከሊ ሆነች ልጅ ስክን ብትል ሳይቸግራት ሃይ ተመባል ሰክኖ መቀመጥን የመሰለ ያለ ይመስል ወይንሸት እንዴት አደርሽ? ደህና አደርሽ? ተረጋግተሽ? ደህና ፊት ልታጠባ በሌሊት ተነስተሻል? አራ ምን ነፈቅ ብትቸኮል አዚያ ወረው ዳይጎል አራግ ደገመችው ቢያንቺስ ስትነሽ እንደ ነፍስሽን አታውቂ መደናበር ነው አይደል? አራግ እናት አትምና ዋ ይሄን መጥቻይ እንዴ ወይ ዘጨርሽ መቼ ነው እንደው ትክክል ስራ መሰለኝ ሳትደናበሪ ዛሬ ምን አልኩ ደግሞ እንዴት ወይንሸት ልብስ ተገዝቶልኝ ለካ ላይ ብዬ ነው ተወዲ ወዲ ሸብረብ እዚያ ባገነብጥ አላየሽኝ አምራብኛለች። አምሮብሻል አያየስ እንደው እንትን አያኮልኩኝ ነው የመጣው። ምን ነው በደና ያው ታውቁ የለ እንትን ቀጥራችሁን ነበርኩ። ደግሞ አንተ የሰርጉን አይደለ ቀጥሮማ ቀጥር ነበር።
የሰርጉን ጉዳይ ቀን ቆርጠን እነግራቸዋለን ተብሎ ነበረ። የዚህ ቤት ጣጣ አንተ ያልቃል ብለህ ነው? ምን ችግር አለ? ደግሞ የሆነ ችግር ደርሶብን አይደል ሳናሳውቃቸው የቀረው? ችግር ቢኖርም እኮ ቤተሰብ ሆነን እየተነጋገርን መፍታት ነው። ይሄን ችግር እንኳን ተው ቤተሰብ የሚፈታው ችግር ነው። እና አሁን የምትነግርልኝ ያያሄደ ትንሽ ቀን ጠብቁኝ፣ የሆነ ችግር አጋጥሞኝ ነው ያንን ችግር እስከምፈታ ድረስ ታገሱኝ ብሏል ብለህ ላያት ነግረኛል። ችግር የለም ግን እንደው ፈጠን ብታረጉት ነው አለ። አይ ደግሞ አንተ ምን ሰርጉ ለሁለታችን አይደል? ምን የሆነ የምፈታው ነገር ስላለ ያንን ችግር እስከምፈታ ድረስ የተወሰነ ታገሱኝ። አረሳውትም አላለም አልሆነም። ነገራቸው ላከባቸው ምንድነው ችግር ገጥሞኝ ነው እስከዚህን ቀን ወይስ እስከዚህን ቀን ጠብቁኝ ተብሎ ቀን ተቆርጦ ነገራቸው። ቀኑ እንዴት አድርጌ ልቆርጠው? ወጥም እንደማታውቂ ደግሞ አንቺ ይኸውልህ የተወሰነ ጊዜ ጠብቁኝ ብሏችኋል። እሺ ቃሌን አላጥፍም ብሏል። በልና ለይያ ንገርልኝ እቴ። ወይንሸት ቴቴ ገዝታልኝ ስለብሰው ሲጠበይ ሳልናገር ገባውና ማጀት ይችን አፈነደዋት። ምን አይቀየር አይደል? አራ ወይንሸት ወድጃት ነው ቴቴ እንዳትሰማ እንደው እና ቀድሽ ልትለብሹ ነው ብትቀይርልሽ ምን ደለኛውን ጨርቅ ልታገዥ ትገዛለሽ? ተንቦገቦገች እኮ ናት። ይችን ነው እንቀይራት ቴቴ እንዳታያት እንደውም ቀደልሽው ትረኛ አንቺ ነው ትነስ ወይንሸት እንትን ተዛች ተባለፈ ባልዚን ስጪኝ እስቲ ተባለፈች ተኮኮስ ተዛች ተቀባቲ ሀል ተጅ ነው እንዴት ወደለው አልኩ እንዴት እና እንዴት ወል ጊዜ አንቺ ልጅ ግን ሁሌ እየደበቅሽ እየወሰድሽ ባልዚን እየጨረሽብኝ ነው። አንቺ ተይ አልጨርሰውም። አንቺ ተቀበሽ አልተቀበሽ ምን ያደርግልሻል? አንቺ እስቲ ወዝሽ ተንጨብጨው ትንሽ ነው መቀባ ትንሽ በእሺ እግሬን ምናምን ላብሳት ብዬሽ በይ ሄዱ ሰጃለልሽ። እሺ በቃ እንደዚህ እኮ ነኝ እኔ እንደ ሰዓት ወፍስልኝ በቃ ቦገገገ እንደዚህ እንደ ሰዓቲቱ አለው ኖራለሁ። ቸኮል ምን አለበት? አው እናት ምን አለበት? ባላ ያስጨንቃት አማታ ያስጨንቃት በቃ እነግርልሃለሁ። ግን አሁን ዘመዱም ሁሉም ጫግለውም አሁን ልጅም ራሷ ለማግባት እንደው ጓጉቶ በጣም እኔስ ዓለሜና ያለው ብዬ አስልጌ ደስተኛ ሆናለሁ አልኩ እንጂ እንዲህ አይነት ነገር በማል ይመጣል አልኩ። በሉ በቃ እንግዲህ ባጭሩ እንግዲህ እንደምትነግሩን ነው። ትንሽ ጊዜ ብቻ ትንሽ ጊዜ የሆነ መፍትሄ እስከማመጣ ትንሽ ጊዜ ታገሱኝ፣ በቅርብ ይሆናል ብሏል ብልና ንገርልኝ። እሺ በሉ በቃ ሰላም ደሩ። ላስወጣው ቆይ በሩን ላስወጣው። ሰላም ደሩ። ቆይ ላስወጣ እሷን በሩን ችግር በትንሽ ጊዜ እንደዚህ መች የሚቀረፍ ነው? እንደ ተራራ ተቆሎ ችግራችሁ ችጋሪ ብላህ የትንሽ ጊዜ መዝገቡ ይልተር ነው ንገረኝ እንጂ መዝገቡ ሞታ መገባበትን ላንቺ መናገር አለብኝ እና ምን ችግር አለው? ለደህንነትም ለምንም ብትነግረኝ ችግር አለ? ደግሞ እንደሚስት እንዴት ቁጥጥር እንደሚስት መሆን የማየት ይቀራል ይዘገያል እንጂ ዛሬማ የምትሄድባትን ምን እንደምትሰራ ስከታተል ነው ማለት ወይንሸት ምንድነው? እኔስ እናንተ አስቸኳይ ስራ ያለብሽ ይመስል በሌሊት የምትነሺው ምንድነው? ትንሽ ዲፉጭ ብለሽ ብርዱ አያልፍም ነበር? አይ ቴቴ አንቺ ስለምን ተነሳሽ? ትንሽ ተኝተሽ ብታረፍጂ ኖሮ እኔማ ጉዳይ ነበረ የምነሳበት። ለዚህ አብጌን የተነሳው ምን አስቸኳይ ስራ አለ እንዴ የሚያስነሳሽ? ልጆች እያሉ ይሰሩት የለም? አይ ቴቴ ምን ተኝቼ ባረፍድም ባዶ ብርድ ልብስ አቅፎ መተኛት ነው ምን ያረግልኛል? ተነስቼ ጉድ ልበል ብዬ እኮ ነው ቴቴ። እንዴት ባዶ ብርድ ልብስ ብታቅፊ እንዴት እሱ ባለውን የመሰለ ወሸ በላ ወንድም እኮ ነው ያለኛች። ምንድነው ባዶ ብርድ ልብስ ደግሞ የምታቅፊ? አይ ቴቴ ወይንሸት ነው ከስቶብሽ ነው ተንከባከቢው ምግብ አቅርቦትሽን አቅርቢለት፣ ተንከባከቢው ሁሉን ነገር ስጨው። የዛን ጊዜም ቡራቦጭ ይመስልልሻል ልቅፍ አድርገሽ ሁለጥት ያለሽ። ሌላንቺ አሁን ልምከርሽ ደስ ማለት ነው ስታወሪ እንዴ እቴቴ ልሙትልሽ እንዴ እሱ ባለውማ እኔ ምን እንዳደረኩት ምን እንደተዋነ ማላውቅም። ማታ ሁሌ ጥበቃ እያለ እኮ እየወጣ እያደረ አይነቃም እኮ ጥበቃ የጥበቃ ወኛና ግቢ ጥበቃ ማታስ እናንተ እንዲያ ማታ እራት እንደበላ ወጣ በቃ አልተመለሰም። የወዴት ነው ብለው እራት በልተን እንደጨረስ ጥበቃው ላይ ነው አለ።
በዛው ቀረ አልተመለሰም። ሁል ጊዜ እኮ ነው። እውነቷን ነው እንጂ ሰው የለማ። ሰው አጣችብን ስታቅድ ከርማ አረገችው። እኔስ ደግሞ ያሲሳይ መዘግየቱ ነው ደግሞ ሆኖ ነው። እስቲ ቆይ ቁጭ በይ። እስቲ ከልብ ነው የምቀመጥ። እናንተ ተወኝማ። እንዴት ብዬ ነው የምቀመጥ? ነይማ ቁጭ በይ። አንድ ነገር ልንገርሽ። ተቀመጭ። ቢያመኝ ቢያታልከኝ ከዚህ በላይ ምን አለ? ከዚህ በላይ ምን አለ? አልገደለችንም። እንዴት አልገደለችንም? ልጆችን አልገደለቻችሁም? የማይደረገ ነገር ሲሳይም ቀረ። እስቲ ቆይማ እሱን እኮ ነው አሁን የምጠብቅ። ሲምጣልኝ እሺ ጭንቅ ማለኝ እንደው ልቤ ዝም ምኑ ነው የሚጨንቅሽ? ከዚህ በላይ እንግዲህ ምን ተወኝ? አሁን አንድ ቀጠሮ አለ። ደርሼ ልመጣ ነው። የምን ቀጠሮ? የተቀጣጠርኩት ሰው አለ። የምን ቀጠሮ ነው ደግሞ? ያቺ ወይንሸት ቴቴ ቤት ያለችት ወይንሸት የእሱ ባለው ሚስት እና እሷ ደግሞ እሷ እንደው ብድግ ብለው ተነስተው ወደ አንዱ ሲሄዱ እንደው እንዲህ እየተንገበገብሽ አይኑን እንኳን ቢሆን አሳግሻለሁ የነገም የኔ ዕለት አይደለ አሳግሻለሁ በጓሮ እሺ ዝም በይ እንዳጨርሽው። እንዴት ማታ እኛም ወደ መኝታችን ስንሄድ እሱም ልተኛ ብሎ አይደለም ወይ ወደ አንቺ የመጣ የነበረ እንደወጣኝ ያድሮ እኔ ዘንዳ መቼ ነው የሚተኛ? ውጭ እኮ ነው የሚያድር። እኔም ብርዱ ገደለኝ ተንሰፈሰፍኩኝ። ማን ጠብቀኝ አለው? ጠብቀኝ ብዬዋለሁ። ፋይቴ ነው ሌላ ነገር አላችሁ እናንተ? ሌላ ነገር ምንድነው? ቆይ ያስቀየምሽው ነገር አለ? አሯ እኔ እንደው ቴቴ እንደው ምን ብዬ አስቀይመዋለሁ? እንደው ረስቶኛል። እንደው ሙጭ ቴቴ እንደው ልሞትልሽ እኔ ልኑር አልኑር እንደው ትዝ ማለት ነው። አንደኛው ረስቶኛል። የለም እንዴ ያለ ንግግር ወይ ልሽት እኔ አልወድም እንዴ ያለ ንግግር። እሙች እኔ እጠላሻለሁ። እንዴት እጠላሻለሁ? ሌላ ነገርም እንደው እንጃ እኔ ይኸውልሽ ወንድ ልጅ ሌላ ነገር እምቢ ታልሽው ምን ታልሽው እኔ እንዳታስከፊው ወንድሜን ብዬ ነው። አይ ቴቴ በዚህ በኩል ነጣ ነሽ። አይደለም እንደዛማ አይደለም። እንደው እኔ መደስ እንዲለው ብዬ ተተጋባን ወዲያ ሁሉ ፍቅር የተገባ ብዬ እንደው ደህንነቱን ኮኮስ ሽታ ያላትን እየመረጥኩን የምቀባባ በኩሌን ብጨርስ ነው እንደው ሚስቱ መሆኔ እንደው አንድኛው ነው እናዳሪ ነው እየወጣ የሚያድር ነው። ወደ ጊዜ ቆየ እኮ አንቺ እያለሽ ቴቴ አንቺ እያለሽ እና ለምንድን ያልነገርሽ ለኔ? ፈራው። ምን ያስፈራሽ? እንደው እኔ ነውር መሰለኝ። እሱንም እንደው ተዛሬ ይሻላል ተዛሬ ይመለሳል ብዬ በል ይኸውልሽ ስሚ፣ ይሄ ልጅ እኮ ማለት ነው ማታ ሲወጣ አንድ ነገር ቢደረግ ቢደበደብ ቢያዝ ምን ቢል እኮ ተኔ ላይ አልፍም እኮ ደው። ለምን አልነገርሽኝም? ያንቺ ነው ያንቺው ይመለሳል። ግድ የለም እንዴት አድርጓል ይመለሳል። ብትነግሪኝ ኖሮ እስከ ዛሬም እንዲህ አንዳረስም ነበር። ኧረ እቴቴ እንደው ጥላቱ ነው መመሰል ሲያይ እንደ በቃ ሌላ ነገሩ ነው መመሰል። እሺ አንቺ 2 ዓመት ሙሉ አቀዳና ስታስብበት የኖረችውን ወስዳ ነው ያየሽልኝ ለሷ የምትሰጣት? ሲጀመር ምን ታረግ ሞክረው ነው እንደው ለዘለው ለምራቷ ለዘለው ብዬ በጓሮ በኩል ሹልክ ብለሽ ትመጫለሽ። አይኑን አይተሽው ታጀልሽ ልስጥሻለሁ። ኧረ ዝም በይ። ኧረ እንደው መቼ ነው ብልጥ የምትሆኝ? ተይውናና ኧረ ተይ መቼ ነው ብልጥ የምትሆኝ? አለ ወርቃለኝ ይሄ ሞኝነትሽ ማን እንዲያርጎ የጣለሽ? እስኪ ልብ ግዙ ልጆች። ኧረ ተውኝ። እኔን ምን ነው ሁል ጊዜ እንደው የምታስጠቁኝ መሆናችሁ ነው። እንደው ቃል ገብታልኛል ደርሼ ልምጣማሽ። አርፈሽ ቁጭ በይ ልጌሻለሁ። ቁጭ በይ ነው የምልሽ። አርፈሽ ቁጭ በይ ልጌሻለሁ። እሷን ደግሞ አሁን ይሄ ጉዳይ አንቺ ጉዳይ አይደለም። በቃ እኔ መጥቻለሁ። የኔ ጉዳይ ነው። ያረጉብናል። አንቺን ደግሞ አንድ ነገር ያረጉች ቢያል እኮ ያለ ሞርቂ አዲስ ደግሞ የምታስበው ደግሞ ሲሳይም ቀረ እንግዲህ ገና ቀድሜ ይመጣል እሱ። አርፈሽ ቁጭ በይ። ይሄ ጉዳይ የኔ ነው ብዬሻለሁ። ከዚህ በኋላ ተንግዲህ በኋላ ብዬሻለሁ። ሰንዘር እንዳትይ ከዚህ በኋላ በቃ እኔ ታንቺ ጋር እዚያ ተጋድሟል ብዬ አስባለሁ። ለካ ወንድሜ በመሃል ቤት አንድ ነገር ቢሆንም የሚነግረኝ የለ ማለት ነው። ቆይ ይሄን ነገር ደርስበታለሁ። አንቺ ግን እንዲው ልታስገድዩ ወንድሜን ልታስገድዩ ነው እንደምትሆኝ? እንዲው ሲወጣ እንኳን እስቲ አድራሻው ልየው እስቲ ወጣበት ልየው ብለሽ መከተል እኮ ይሄ የሚስት ወጉ ነበረ። ሲወጣ ዝም ብለሽ ለኔም ሳትነግሪኝ ተቀመጥሽ። አንቺ እናቴ ደልቶሻል፣ ተመችቶሻል። እኔ ወንድሜን እፈልገዋለሁ። አበቃ እሷም ወደ ወንድሟ ሄደች። ወይንሸት ማንተ ጉዳይ ይጥፋታል። በተኛ ባልተኛ ብርድ ቢያንገበግበኝ እዚህ ቤት ቆይ ሁሉም የራሱን ፍላጎት ያደርጋል። በቃ ወይንሸት በመሃል ቤት እንደዚህ እንደሳቱ መንደድ መንቦቦክ በቃ ምን አለ ያንቺም ልጅ ማለት እኮ የኔም ልጅ ማለት ነው። አንቺ እንጂ ቆይ ወኝ ነሽ እደጇ ደሰተት ደስተጅላት እኔ ማሳግሻለሁ። ያውን በቀጠሮ ተቀጣጥረናል። እደጇ ፋለ ሰተት ደሰተት ትንፋሽ
ይሄ እኮ ታልሞ ታቅዶ ተጠንቶበት የኖረ ነገር ነው። አየህ 2 ዓመት ሙሉ ስታጠነጥም እኮ ነው ዛሬ ንጥቅ አድርገው ወሰደችብሽ ልጅሽ። ናፈቀኝ እንጂ ምን ላድርግ እኔስ እንደው አንጀቴም አልቻለም። ምንትዬ አይ ናፈቀሽም ብዬ ነው ወይ ሲናፍቅሻለሁ እኮ ሳይም አልመጣን እኮ ይመጣል ቀስ በይ። አሁን እኮ ያለም ወርቄ ይሄ ጉዳይ እኔ ሳልኖር ብቻችሁን እሷ ጭምር ሆናችሁ ተጨንቃችኋል። አሁን እኔ መጥቼላታለሁ። በቃ እኔ እሄድላታለሁ። ልጅሽን እኔ ያሰጥሻለሁ። አርፈሽ ተቀመጭ ነው የምልሽ። ሳይድር እንዲሁ እናና ልጅን አስመጭልኝ። አስመጣልሻለሁ። አርፈሽ ተቀመጭ በቃ እኔ እኮ እናንተ እንደ የት ብለሽ ነው? ቆይ ግን ደህና አደርሻልባል? የት ደህና እስካሁን ድረስ እቃ የምገዛው ነበረ ገበያ ሂጅ ነው እኮ አልኩሽ። እንዴት እቃ የምገዛው? ቆይ አንተ ሰውዬ እኔ ገንዘብ አልመሰልኩም። ገንዘብ እንዴት አንቺ ከተገንዘብ ጋር ራስሽ ትወደድረሽ? ምን ቆይ ለኔ ሁሌም ወርቅ አልማዝ ነሽ እኮ አንቺ ሾት ነሽ ሙጭ። እንደዛ ነው እየጎለትከኝ የምትሄድ አንተ እያደር ያምርብሃል እንደዚህ። እኔ ግን ውስጥ የተከፍቶ ቢታይ አርር ያለው ጭሻለሁ ነድጃለሁ። በቃ ካሰልኩኛል ብቻ አታውቂም እንጂ እኮ ውበት ያንቺ ነሽ እኮ አንቺ። እኔ እኮ ካንቺ ባሹኒ አመዳም እኮ ነኝ። ምን ውበት አይደል? ውበት እኮ አንቺ ነሽ። እንዴት ነው አመዳም እኮ ነኝ ማለት? እያደሩ እያማሩ መምጣት ምንድነው እሱ ማለት? እኔ እኮ አሁን ለሰው እንዳልነግረው ጭንቅ ሆኖብኝ ነው። ምን አልክ ነው? አሁን ምንድን አደረክ? እንዴት ቆይ ብርድ ሲገበግበኝ አሩ ምን ያርኩ? ሌላ ምንድን ነው? እዚህ ወርቄ ነው ያደርኩ። ሌላ ምን አሰበሽ? አዳራት በለው እኔ ነኝ። እሺ እዚች ባዶ የታርጋ ላይ እኮ ስኪት ስን ያደርኩ ሌሊት ቁጭ ብዬ ስንቱን ነው ሳስበው ያደርኩ። ምን አሳስበሽ ደግሞ? እንዴት አላስበም? አልጋ ላይ ተኝተሽ ምን እያሰብሽ ነው? ምን አልጋ መኝታ ምን ያረጋል? ብርድ ልብስ አፎ መተኛት ምን ያረጋልኛል? አንቺ አልጋ ላይ ተኝተሽ ለምን ትጨነቂያለሽ? እንዴት ከዚህ በፊት ያሳለፍነውን ደስታችንን ፍቅራችንን እያስታወሽ ለጥብት ምን እንዴት ባልና ሚስት በትውስታ እሱ ቢ ባትኖርስ? እሺ መንገድ ብትሄድስ እያስታወስኩ ልኖርሽ እያለ በህይወት እንዴት ብዬ ነው በትውስታ ምንሆን? አንተ እያለ አንተ ውጭ ነው መተኛ እያልከኝ እንዴት ነው አንተን እያስታወስኩ መተኛ ነገር ለነበር ያለሁበት ሁኔታ እያሰብሽ እኔ እኮ ይኸውልህ እሱ ባለው አጠብቅ አላልኩም። ወንድ ልጅ ነው መቼም። ግን ምንድነው ለስለስ እየወጣ አልፎ አልፎ ብቅ እያልክ እያየህ መተኛት። ኧረ እና ለአንቺ መኝታ እንዳይጎል ብዬ ነው የለመላልስ ካለልሽ ስንት እዚህ ሄሎ ቆይ ለምን ደወልክ? ግን አንተ ልጅ ግን የሚፈጠረው ነገር አይገባህም? በቃ ሁለተኛ እኔ ጋር እንዳትደውል። አንተንም ቤተሰቦችንም ማየት አልፈልግም ብያለሁ። በቃ የኔና ያንተ ነገር አብቅቷል። ስትፈልግ ገደል መግባት ትችላለህ፣ መታነቅም ትችላለህ። አትጨቅጭቀኝ። በቃ እኔን እንዳትደውል ደግመህ። ምንድነው እየተፈጠረ ያለው ነገር? ይግባህ እንጂ በቃ ሁለተኛ እንዳትደውልልኝ። አዎ በቃ ተናግሬያለሁ። የመጨረሻ ምንም ነገር እንድትል አልፈልግም። ወይንሽ አንቺ ተረጋጊ። እንደው ሰው ይሰማል። ምን ሆነሽ ነው? ሰው ይሰማል። የኔን መቃጠል ማናየልኝ የሰማ እንደሆነ ሰኔ እኔ እኮ ስለ ራሴ ጉዳይ ነው ያልኩህ፣ ስለ ሰው አላልኩም እኮ። አንተ ግን እንደው የማይጨክነ እንደው የማይጨክነ ያደፋፈረ እንደዛ ተባብሼ እንደዛ ሁኜ ሰዓተ መለኮት ሁኜ እያገኝ እንደው መሄድ አልቆረቆረም። ግን እሱ ወይንሽ ተፊትሽ ነበር በጣም ቆርቆረኝ። እኔ ራሱ ሳስብ እንዴት ሳስብ ነው ያደረው። እና ለዛ ነው አለልኝ ማን ሆኖ ነው ያደረው? ለዛ ነው አለልኝ የመጣ ችግር የለውም። ምንም ማጓደለው ነገር የለም። አታስቢ ያልኩሽ። እኔ አሁንም ደጋግሜ እነግራለሁ እንዲጓደልብኝ አልፈልግም። እቴት ይሄን አላዩልኝ እናቴ። ልጅ ማትወልጂ ለምንድን ነው ልጅ ማታረግጂ? ልጅ ማትወልዱ አንቺ ነሱ ማለት ትላለች። ግን እሷ መኝታ ለምን ሆነ አላየችልኝ። አታጓልብኝ ቆይ እናቴ ላይ እጄ ቁጭ አልልም ወይ እሱ ባለው እና ዝም ብሎ የነጣ እኮ እናቴ ላይ እጄ ጉልት ትላለሁ። በቃ ዝም ብዬ ብርድ ልብስ አቅፎ መተኛት ከሆነ እናቴ ላይ እጄ ብርድ ልብስ የእናቴን አቅፌ እተኛለሁ። አቤት ምንድነው? የምን ስልክ ነው የምታወሪው? የምን ስልክ ነው የምታወሪው? ከጓደኞቼ ላይ እያወራሁ። ምንድነው ፈልገውሽ ነው? እንጨትና እንትን ኩበት አብረን እንልቀም ብለው። ወይ የምን እንትን ነው? የምን እንጨት ነይ መሽና ብዙ ስራ አለ ቤቱ ብዙ ችግር ደርሶበታል። አንቺ እንጨት ነይ። እሺ መጣ ነይ ነይ ለኔ መዘለልኝ እንጂ አዋ ምንድነው
አሁን ይኸውልህ ወጥተህ አደርክ በዛው አረፈድክ ደግሞ እኮ በዛው ልትውል ትችላለህ ምን ይታወቃል ይኸውልሽ ከተማ የሄድኩበት ምክንያት ዕቃ ልገዛ ነው ይኸውልሽ ለልጁ ልብስ ልገዛለት ነው ደግሞ ይህቺ ምክንያት አመጣህ ልብስ ለመግዛት ለልጁ ምን ምክንያት ያስፈልጋል የለቀ ሰርሻ ለብሽ እጅ ተርሻ ተነዝልኝ ገዛለት ተባረክ ምን እንደው ምን እጅማ አታተናግረኝ እዚህ ነው ቡና ምናምን መርጓይ ሞለሽ ናታ ምን ሸለምት አልበርገው ተለብ እናቴ ታሪ ተዘዘ መዝገቡ ናና መዝገቡ እኔና አንተ ስነድ መዝገቡ አብረን ስንገናኝ መዝገቡ አንተና መዝገቡ መዝገቡ እኔና አንተ ስነድ መዝገቡ ሰው ይቀናብናል መዝገቡ መዝገቡ ናና ጎምላላይ አረ መዝገቡዬ እኔ ወድሃለሁ ናና መዝገቡዬ እኔ ወድሃለሁ እናቴ ትሙት እንደው ታጉዬ ባዝለው አራ የምን ባዝለው መጣሽ ደግሞ እችናልሽ ባዝለው አራ ታዩ አሁን አይታዘልም እንዴ እችናም ይሄንን ምን ማማሩ እና እኔም ስለ አይታዘልም ልዘለው እንጂ አታውቁ ታዩ አይታዘልም የዛሬ አሳርፈሽ ብዬ ቴቴ እንደው ደስ አይላቸውም ደስ አይላቸውም እሳቸው ታጉ ቴቴ ምንድን ነው ምን እያደረጋችሁ እሱ ባለው ጨርቅ ገዝቶለት ይዞለት መጣ ብለው ነው እሱ ባለው ገዝቶለት አይድሌት ወልዱ አልብስ አይበሉት እንጂ ይሄንንማ ያመጣል በይ እና በይ ሂጅ ወደ ስራሽ ስራ የለሽም የኔ ያለ አለኝ እኔ ስቴቴና እቺን ልብሱን አልብሼ ለዘለው ብዬ ነው አይሆንም መዝገቡ ናና በል መዝገቡ መዝገብዬ ናና የኔ መስታየትና መዝገቡ ዛሬማ እየተከታተል ሁሌ ድንፍርጥርጥር አርጌ ነው የምነግርህ እናቴ ትሙት ኧረ መዝገቡዬ የምን ማዘል ነው ደግሞ ሌላ ስራ ስሪ ምልክ እናቴ እሱ መታዘል አይፈልግም አይ ሳታጓጅ ላሳርፋት እኔ ማዝየው ስለማላውቅ ለዘለው አይሆንም አይታዘል ነው አይታዘል ምን ነድበት አለ ስትሉ የሰሙ መስሎኝ ማን እናንተ አልሰም ማን ነገረሻት እንሄዳለን ተባለ ደግሞ የት እንሄዳለን አየኝ ነገር እቴቴ አየሽ እሱ ባለ ገዘል አይቼዋለሁ እጂ ስራ ያዥ ወደዚያ ታጉ እኔ እንዲህ ያለ ነገር አልወድም እና ለኳ አልሰጣት ያደራ ልጅ ለማንም አልሰጣት እኔ ምንም ልቤን እንደው ምንም አልደቃችኝም ታጉ ልጁን ትይዥ እንደሆነ ጠንቀቅ አድርገሽ ያዥ ችግርም የለው እኔ ወዲ ኋላ የማይሆንልሽ ተሆነ ለኔ አስረክብኝ ልጁ እንደው ግንባር ሲኮሳተርበት አይወድም ተቴ እንደው ደስ አይለው የምትሄዱ ማን ነግሯት ነው የምትሄዱበት አለ ቴቴ ትናገሪያለሽ ተመቾ ወዲያ አይ እኔ ዛሬ ነገር ያለ ነገር እኔ አይ ቆይ አንቺ ምን ሆነሽ ነው ለመቸላሉ መስራቴ ይሄን ያክል የምትቀበጣጠሪ ምን ሆነሽ ነው ምንድን ቀባጠር ቀኑን ቁረጥላቸው ምናምን ችግር የለም እና ቀኑን ቆርጣችሁ ብትሯቸው ምን ችግር አለው ቆይ እናንተ ቀን የምትቀጥር ምንድነው አንተ ትልቅ ችግር የምታስመስሉት ምንድነው ከዚህ በላይ ችግር አለ ያለም ወርቅ ልጅ አክስቱ ወሰደችው እንባ ኮረዩ ምንድነው የነከም በጣጥሱ ቡጨጭቅ ጡት ያልተወልጅ ነው እኮ የወሰደች እና ብትወስደው ዋ ሲጀመር ነገሩ አንቺ አይገባሽም የኛ ችግር አንቺ አይቆጭሽም አክስቱ አይልች የገዛ ስጋው ወሰደች የሚቆጭ ምንድነው ሌላ ቀማኛ ወሰደ ለምን ከእናቱ ነጥቃ ትወስዳለች አክስቱም ትወሰደው ችግር አለ እንደውም አጋጠማት ታግባ ቆይ አንቺ ህፃን ልጅ ካንቺ ተነጥቆ ቢሄድ አይቆረቁርሽ አይቆረቁረኝም አክስቱ ሆነች ምን አመጣሽ ወለሽ ምን ችግር አለው ሰው እንኳን አሳድጉልኝ ተብሎ ይሰጥ የለ እንኳን ልውሰድ ተብሎ ይልሽ ይሄ ምላስሽ እየተቅለበለበን ያንቺ ልጅ አርፈሽ ብትቀመጥ ይሻልሻል ይኸውልህ አንተ ይችን ትንሽ ትልምዳል አይመለከትሽም ዋጋንም ዳል ያለ ወርቅንም ማጋባት ምን ቸገረናል ተርሰው መጡብሽ ትቅረብ እኔ ላይ አይነና ፍጥን እንዳሉ ተናሚው ጠያቂ አጥቶ እንደቀረ እንግዲህ እንደመጣህን ጊዜ ይሄ ሽቅም ሽቅምስ ነገርኩሽ እንግዲህ መለከስ ነው አይመለከትሽም በእህቶች አልኩሽ እኮ ማካ ነገሩን ማስፋት እንደዚህ መለጠጥ ምንድነው ነገሩን መካብ እንደዚህ ምንድነው ያቺም አንተም እንደዚያው ትዳርክም የበገልገል እኮ አይደለም የተወሰደብን አንቺ ልጅ ነው እያልኩሽ ነው ያለም አንተ እዚህ ጋር ይፈላሃል ያለ እኔ እንዳልገፋ እና ትደፊብኝ ኧረ እንዳታስፈጀኝ ያለው እኔስ እና ሌላ ችግር ውስጥ ደግሞ እንዳትገባ የበላህ አይደል ያቺ ወይን ሸተተዲ
ወይንሸት አቤት ቴቴ ጠላው ጠራልሽ? አዎ ተቀመጭና ቢይ ንፍሮ የሚያዥ እሺ ጠላም ጠጭ እንዲው ፊቷ አሁንማ ይብል እየተቋቋረብኝ እንዲው እየጨነቀኝ ቴቴ አረግ ታጉ ተቀመጡ እሺ ተዚህ ጋር ተባጨለው ስጦቢ እጭ አይወደው እንደሆነ ያጃንቺ ያጅማ ያስኩኝ ስጪ ለልጁ እዚህ አልስጠው በሳህኔ ታርጊው ስጪ ትኩሷን ይበላል እስቲ አውርጂ ጫት እንደለ ታጎ እምቢ ነው የሚል አይወድም በይ ስጪው ሌላ እህል ስጪው ያዘጋጀሽለትን ስጪው አንዴ ተዘጋጀሽ በይ እና ቆይ አይተሽ እንድትበይ ከዚህ ተኑጉ ቢገሩ እዚያ ልጁ ክፍል ይዤ በላይ በይ ታሽን እዚያ እያልኩ አንዳንድ እዚህ እንዲሁ ስትለይኝ አልወድ ግልም የለው ቴቴ ደግሞ ምንም የሚበላው በጀ ያስ ይለምደዋል እኔ እኮ መቼ ጀምሮ ነው የኛ ክለች ተላይ የምትመልሽልኝ? ቆይ የኛ ችግር ያንቺ ችግር አይደለም ወይ? ሆኖ መሰለኝ እኮ ምን አልመሰለሽም? ችግር እንመራ ዛሬ ደፉት ነገ ደፉት የሆነ ነገር ይመጣ ይሆን እያልኩኝ እንደዚህ የትም ቀንም ቁም ስቅለን ማይ አዝነሽልኝ ለኔ አዝነሽ አንቺ አላዘንኩ እንዴት ውልቅ አልን ነበር ብታድኝ ልሎ እንደዚህ አታረጊም ነበር። አባት እኮ እና ሰፊ ሀገር አለኝ እኔም እኮ እንዴት አለድም ነበር ባላዝንልህ ወርክ አድርጌ ነበር እንደዚህ ካልተመቸሽ ጥርግም አትያውንስ በሞቴል እኮ አላስቀረሽ። የኔ መህር ነው ያስቸገረህ ወይስ የእናንተ ችግር ያስቸገረህ? በችግር ላይ ችግር ይሆንሽኝ አንቺ ነሽ። አንዴ አንዴ ከሌንዳ ያለው ጦስ ሳልቅ ደግሞ ሰርግ ላይ ትገቢልኛለሽ። ያለም ወርቅ ምን አጥፍታኝ ነው ምድረ ነው ችግራችሁን የችግራችሁ መፍትሄ ይሆናል። ይሄ ዘግ ተሰረገ ማለት አንድ ችግር ያስረሳል። ያለም ወርቅ አገባች ማለት ችግሩን ተናንድኛው ያስረሳል። ችጋራምስ አንቺ ነሽ። ይኸውልሽ ችግራት ወይ መጥቶ አንድ ቀን እንኳን አረውብሽ አያውቁ ቁረሽልኝ ብላሽ አታውቁ። ምኑን ያክላሽ ችግራ ነው የናከም ያግቡ ዙሮ ማግባታቸው አይቀርም። ግን ያግቡ ምን ችግር አለው? ቢያገቡ ችግር ከምትፈጥሩ ለቀስ ደስታ ብትፈጥሩ ጉርጓር ግቢ። ያው እዚህ ቤት ደስታ አይቻልም። ምስታውን ችግር ነው የተመጣስታውን ችግር ነው የችግር ማለት ነው የችግርሽ ኮለሌ ነው ሚንጋጋ አንድ ቀን ተው ለዚህ ቤት ደስታ ታይቶ ያውቃል። እንደው ምን አረጋችሁ ደግሞ እናንተ በቃ ይሄን ገና ለገና ልጅን ወሰደች ችግር አረጋችሁ። ግን ይሄ ችግር አይደለም መፍትሄ ነበር። እንደው ልጁ መሄዱ ለዓለም ወርቅ መፍትሄ ነው። መፍትሄ ምንድነው? ቆይ ልጅ ሲወሰድ መፍትሄው ምንድነው? ምን ብትወስደውና መፍትሄውን ንገሪኝ እስቲ። መፍትሄው ምንድነው? ታግባ ትርሳ ማዘኗንም ትርሳ ምኗንም ትርሳ የዓለም ወርቅ ሀዘኗን ትርሳ። እሸታጉ ሌላ እህል ስጪው የማይወደውን የማይበለውን እንዲሁ ዝም ብለልኛ ገና ነው ጭብጦ ምን እንግዲህ ይበላል። ሸጋር ወተቴትን ይጠጣል። አታየውም? ጡጦውን ይዞ እየጠባ አሁን እኮ እየተለማመደ የመጣ ሁሉንም ልብሱ እንዴት ነው? ልኮ ነው? አይ ያንተ ነገር እኮ ያራስ ነው እሱ ባለ እንዴታ ያራስ ልብስ እኮ ነው። ያሞሳ ነው ገና የሞሳ ልጅ ነው የሚሆን። እሱማ እያየኸው 2 ዓመት ሞልቶት አንድ ሳክሎ እያየኸው ነገሩ ያልወለደ ሰው የት ያውቃል? እናቴ ምን ናቴቴ ልቀይር ወስጭ እንዴት ልቀይረው ማለት እናንተ አትወልዱም? እንዴት ቆይ አላማችሁ ግን ምንድነው እናንተ? መኝታውን ትታችሁታል። የልጁ ገንፎ ላገነፋ ነበር ላገንፋላችሁ እናንተ ለኛ እጉን ይሳል በለም ታዩ እንዴት ሲቅርብኝ ከዚያ ደህና ሆኖ ተተፈጨው ነው ታገንፋለህ። እኔ ምን አውቃለሁ ጉልበት ይሆንህ እንደሆነ እኔ ምን አቆኩት እንዴው አሁን ዘመን እንዴው ግራ ገባኝ። አታጓድኝ ያለች ታዩ ተቆምሽ ተቀመጥሽ ይወጣ እዚያ ታቀብኝ ታንጠርሽው አይሻልም? እንግዲያ ምንድነው ምን ልስራ ለኛ ታዩ ኋላ ስንፈልግ እንጀራይትን ነው በዚያች በስጋ ወጥ ሰሪና ታመጣለሽ። እሺ ገንፎ ይቀርላሱ ሰጮም የሱ ማለት አጥለው እንደው ጨምሬ ውሃ ጣል አድርጌ ለስራት ብዬ ነው ይበላ ብለሽ ነው እምብዛም አይደለሁ እኔ ገንፎ። እሺ ያ እንትን ነበር የሚበላ ያ የለም ማለት እንደሄዱ እንታለቱ ቆይ እንጂ እኔ የምልህ መኝታውን ትታችሁታል? እንዴት ነው አሁን የበዚህ ሰዓት የሚወራ ነው? እንዴት በዚህ ሰዓት መቼ ይወራ? እንዴው ትንሽ እንዴው ልባችሁ እንኳን አይሻቅንም? እንዴው ልጁን ስታዩ አትነሳሱ? አላስብ ብዬ እኮ አይደለም ግን እያየሽው ጥላት ከውጭ ስንት ነገር እያሰበ እያየሽው ምን አገናኘው? አርፌ አሁን ሌላ ነገር የማስብበት ምን አገናኘው? ይች ልጅም እኮ ልጅ ያምራታል። እኔም ልጅ ያምረኛል። ዛሬ ወልደ ቢሆን ኖሮ ነጥቅ ያመጣው ነበር። እንዴት እሱን ተው እንጂ አሁን ችግር የለውም። ልጅ መጣ
የኛ ቀስ ብሎ ይደርሳል። አረክ እኔ ተናግሬያለሁ እሱ አለ የማይሆን ተሆነ ወይ ንገረኝ ቁጡን አሳውቀኝ የሰው ሰው አመጣህ እዚህ ጎልተህ እንዴት ነው ቆይ እንጂ ሲሳይ እንዴው መፍትሄ አመጣለሁ የምትል መፍትሄ የምታመጣ በጉልበት ነው ወይስ በስምምነት ነው መፍትሄ የምታመጣ? መቼም ከዚያ ቤት ጉልበት ተጠቅሜ መፍትሄ አመጣለሁ ሰማይን በእጅ መንካት ማለት ነው። ይኸውልሽ ጉልበትም ተጠቀምኩ ኃይልም ተጠቀምኩ የማመጣው መፍትሄ ነው ያውቃለሁ። አፍሽ ሰጥሽ እኮ ዝም ብለሽ አፍሽ ነው የምትከፍቺ። ቀላቀየ እንዳለቀሽ ሁለተኛ ብትነፍሽ ይኸውልሽ አዳልሜ ነው የምለቅሽ። ሁለተኛ እኔማ ምን አናገርኝሽ? ሰለልሽኝ እንኳን ድኛሽ ነ እንደሞቋ ነው የሰለልሽኝ። አቆልቼሽ እንዳልሄድ እኔ ለመዶ ደሞ ሁሉ ነው የሚሰላልህ። እድል እስቲ ይሁን ወየው መፍትሄ በመጣና እኔም እንዲያው በአማኑት ትዳሬም በመረው ወይ እዚህ ቤት አገገገገገ ምንድነው ስልክ ማታነሽ? ምን ልታረግ መጣ? ሲጀምር ምንድነው ስልኬን ማታነሽ ነው የምልሽ? በቃ አልፈልግም እንዳትደውልልኝ አላልኩህ? አንቺ ለምን ነው በስነ ምን ልታረግ መጣ? ሰፈራችን ሲጀምር ታው እንጂ እንዴት ይሄማ ነውር ነው። ዋ የሚያሳስብሽ እንዴት የማያሳስበኝ ዋ ይልቅስ መዝገቡ የተረፈ እኔ ምን አውቃለሁ? እኔን ትጠይቀኝ? ይሄው አንተ ናጌ ትልቁ ናጌ ያው ትንሹም እየተከተለ መዞር ጀመረ። እኔ ምን አውቃለሁ የሚሄድበት? አንቺ አላየሽው? ዋ እኔ ጧት እንዳየሁት ነው አላየሁትም። እኔ እኮ እናንተ አሁን እኮ እንዲሁ ታሐቅም የበላይ ነው ሆናችሁብኝ። ለቁጥጥርም እኮ አስቸገራችሁኝ። እንዴት ብዬ እንዲሁ መጨበጫችሁን እኮ ነው ያጣሁት። አሁን ጊዜ ተሆነ እት ያርነት እት እዚህ እኮ ነን ያለን ማላውቅ አይመስልህ? አውቃለሁ ሁሉን ነገር። ምንም የካንቺ የሚደበቅ አንዳች ነገር አለ? ደግሞ ኑሮ ነው። እኔ እያወቅኩ ዝም ብዬ ነው እንጂ አውቃለሁ ሁሉን። ቁጭ በይ። ምንድን ነው እንደሚያደርግሽ ነው? የእህቴ ልጅ አንሷችሁ ደግሞ እኔ ልታግቱኝ ነው? ምን አለሽ? እኔ አንቺን ምን አለሽ? ምንድን ነው ጠልፈህ የምታመጣኝ? እኔ አልጠለፍኩሽ ነው እየለቀኩሽኝ አይደል? ለምንድን ነው ስልክ ስማታነሽ በስልክ የማታወሪ? በቃ ከእናንተ ቤተሰብ ማውራት አልፈልግም። በቃ ተወኝ፣ አትደውል። የኛ ቤተሰብ ምንድን ነው? የእናንተ ቤተሰብ የምትይ በቃ ታውቃለህ ያለውን ነገር። እኔ ምን ላድርግ ብለሽ እና አንቺ እኮ የዛን ቤተሰብ ፍቅር ለመመለስ እኮ ነው ስንለፋ ነበር አይደል? ነበር አሁን ቀረ። አይቀርም። አሁን እንዴት የማይቀር በእኔና ባንቺ ፍቅር ነው የኛ ቤተሰብ የእናንተ ቤተሰብ አንድ የሚሆን እጃችን ላይ ነው። እና አንቺ ስንግባባ ይመለሳል ብለን ጀመር ነው። አሁንም ይቀጥላል። አይቀጥልም። ጀምሮ ማቋረጥ የለም። የገባሽ ድንቃልስ የገባው እንደሆነስ ከትጋ ተመሳጥራ የእቴ ልጅ ወሰዳችሁ። ያኔ ነው የኔና ያንተ ፍቅር ያበቃ። ንጹህ እንደዚህ ማትበይ። እኔ እኮ ከቴቴ ትእዛዝ ውጭ መሆን ስለማልችል በቃ ነው። ከአንተም ከእህትህ ትእዛዝ ውጭ ስለማትወጣ እኔም ከቤተሰቦቼ ማፈንገጥ አልፈልግም። ቤተሰቦቼን ቀውላላ ሜዳ መጣል አልፈልግም። በቃ ዞር በልልኝ። ተረጋጊና አውሪኝ እንጂ አልረጋጋም። በህይወት ጉዳይ እኮ ነው የመጣ ያ ሁላ ቃል የሆነ እንደሆንስ ሌላ ጣጣ ውስጥ እኮ ገብታችኋል። ውጥንቅጥ ውስጥ እኮ አስገብታችኋል። ይኸውልሽ እኔና ያንቺ ቤተሰብ አንድ የሚሆነው እኔና አንቺ አብረን ስንሆን ብቻ ነው። በቃ ድሮ ነበር አለፈ። በቃ ነበር አይደለም አሁንም ይሆናል። ታጉ አቤት ተቀመጭማ። ቅድም እኮ ያልሽኝን ነገር እንመካከረው ብዬ ነው የመጣው። እንመካከር የለም ምንድን ቡና ጠጭና ቀመሸ መጀመሪያ እንዴው ለያጅ ለገራኝ ያስጠፉኝ እባክሽንን። አረ እንዴው ተፈሱ ባለ ምንድን ነው እቴቴ ወንድሜን አሳዩኝ። ሰው ተከትሏት ይሆናል እሱ ባለው ግቢውን እየሄድ እቴቴ አችንም ለተከተለ ማን ልኮሽ ነው የመጣሽ? ብቻዬን ነው። ወንድሜን ናፍቆኝ ተቀመጭ። ሲሮጥ የመጣና ሀያት መቀጫ ነው አሉ። ቁጭ በይ ወርቃለች። ቁጭ በይ ምንድን ነው ማን ልኮሽ? ወንድሜን አሳዩኝ። ምን ወንድሜ ተልከሽ ነው የመጣሽ? ተቀመጭ በቃ እንዴ ልትመጪ? ይሄው ተቀመጡ። እቴቴ አምነሻታል? አዎ ሀብት ንብረታችንን እንግዲህ ሰብስበን ጨርሰናል። ቁጭ በሉ አለቀ። ንጹህ ተረጋጊ። እኔ እኮ አንቺን በጣም ነው የምወድሽ። ለምንድን ነው እንደዚህ የምትይ? እሺ እውነት ከወደድከኝማ የእህቴ ልጅ አምጥተህ ስጠኝ። ያኔ ፍቅራችን ይቀጥላል። ይሄም አይሆንም። ንጹህ ድሮም ደመኛ ተጋብቶ አያውቅም። እስኪ እና አማርኛ ተይው እንሰረልሻች